ነገራችን ላይ ብቸኛ ሰው እኮ ብቻውን አይደለም ከእግዚአብሔር ጋር ነው ያለው። ለፈጣሪ ከተገዛክ በጌታስ ለማንም የእንባ ምንጭ አትሆንም። በቃ እረፍት ነው የምትሆነው። የሄድክበት ቦታ ከፋይ ነው የምትሆነው። ሰጪ ነው እንጂ ተቀባይ አትሆንም። አበዳሪ እንጂ ተበዳሪ አትሆንም። እኔ ልጅ በወልድና ልጄ ብትደርስ በቃ ያለ ድርድር ዝም ብዬ የምሰጠው እግዚአብሔርን የሚፈራ ሰው በቃ ከልቡ እኔ ተው ገንዘቡ ከተማ ውስጥ በልመና የሚተዳደርም እግዚአብሔርን የሚፈራ ነው። በነገራችን ላይ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። እሱን ስታቅ ኦልሬዲ ነፍስ የሚገዛለት እውነት ነው። ሶ ለሱ ከተገዛ ደግሞ እኔ እመኔ ለማንም ሀዘን አትሆንም። ብቻህንም ብትኖር እየኖርክ ያለው ከእግዚአብሔር ጋር ሰው ብቸኛ አይደለም። በትክክል ያ ልብክ 100% እርግጠኛ የሚሆንበት ሰው በህይወት እስኪመጣ ድረስ ሪላክስ ተረጋጋና ያንን ሰው ጠብቀው። አንድ ቀን ከሷ ጋር ኖረ መሞት ይሻላል ከማይሆን ሰው ጋር በቃ ህመም ከሆነብህ ሰው ጋር እየታመምክ እድሜ ልክ ከመኖር እግዚአብሔር ከሰጠ ረፍት ከሆነ ሰው ጋር አንድ ቀን አድረ መሞት። ከዛች ሴት ጋር አጠገቧ ስትቀመጥ የሆነ ሙሉነት ከሚሰማ ሰው እዚህ ደረት ላይ ትንሽ ስታስተኛት የሆነ ወደ ሆነ ዓለም የሄድክ እስኪመስል ድረስ የሆነ ነገር የምትተነፍስበት ከሷ ሴት ጋር አንድ ቀን ማደር ይሻላል ካልተባረከ ቤት ውስጥ እያለቀስ ከመኖር። ሰው እኔ ልጄን እግዚአብሔርን የማይፈራ ከሆነ ፕሊስ ቆመሽ ቅሪ ነው ብላት አታግቢ። እንደዚህ አይነት ሰው ካልተገኘ ይቅርብ። መጽሐፍ ቅዱስም ይላል ኦሪት ዘዳግም ላይ የኔ አምላክን እግዚአብሔርን ቃል ብትሰማ እንደ ሕጌ ብትኖር ከምድር አሕዛብ ሁሉ በላይ ከፍ ከፍ አደርጋለሁ። ብትዘራ ዘርህን፣ ብትነግድ ንግድህን፣ ብታገባ ትዳርህን፣ ብትወልድ ልጆችን እባርካለሁ። የላሞችን መንጋ፣ የፈረሶችን መንጋ፣ የጠበቶችን መንጋ ሞላልሃለሁ። አንተን በከተማው ምስጉን አደርግሃለሁ። አበዳሪ እንጂ ተበዳሪ አላደርግህም፣ ሰጪ እንጂ ተቀባይ አላደርግህም። ጠላቶች በመጡበት ጊዜ በሰባት መንገድ ሸሽተው እንዲጠፉ አደርጋለሁ። እንደ ሕጌ ባትኖር ግን አንተ ለቀጠርካት ባሪያ መልሼ ባሪያ አደርጋለሁ። እድገትህን ከላይ ወደ ታች አደርገዋለሁ። ምን ባትሆን እንደ ሕጌ ባትኖርና እኔን ባትሰማኝ። ሰው እግዚአብሔርን የሚፈራ ሰው ለማንም ሀዘን አይሆንም። ባይዞኝ በሽታ የሚሆንብህ ከዚህ ተቃራኒ የሚሆን ሰው እኔ ኢቭን እሱን ተው እንኳን ለልጅ ቀርቶ ላንተ ወደ ጓደኛ ሊሆን አይችልም። እግዚአብሔርን የሚፈራ ሰው ግን ብትቸገር ትበድረዋል። ቢመሽብህ ሄደ ቤቱ ታድራለህ። ቢመሽ ሚስቱ ብትታመም መኪና ወደ ታሳክመዋል። ለምን የወንድምህን ሚስት አትመኝማ?